የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ እንግዲህ ሌሊት ነው፣ ረቡዕ ጥር 6 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የሌሊት ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ላችኋለሁ። ሰላም ናችሁ? እንዴት ናችሁ? እንግዲህ ዛሬ ያው ውስጥ እየነጋ ነው፣ ግን እንግዲህ ዛሬ ከንጋት ጀምሮ የአብርሃሙ ስላሴ ናቸው። ዓመታዊ በዓላቸውን እንኳን አደረሳችሁ። እንደገና ደግሞ ዛሬ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ 6 ማን ነበር? እንግዲህ ዛሬ ገና አልነጋም። ስለዚህ ለተቀኑ ነበር። እንደገና የሰማዕቷ ቅድስት አርሴማም ዕለቷ ቀኗ ነበርና እንግዲህ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቀን ለሰማዕቷ ለቅድስት አርሴማ ቀን እንደም ደግሞ በነገው ዕለት ደግሞ ለሚከበሩት ዓመታዊ በዓል ለአብርሃሙ ስላሴ እንኳን አደረሳችሁ። እንግዲህ አሁን ሌሊት ስለገባው ምናልባት ብዙ ሰው ላያይ ይችላል። ለማንኛውም አገር ቤት በጣም ስለመሸ እንግዲህ ግን በጣም ወሳኝ የሆነ መርሃ ግብር ስለሆነ ነው በዚህ ለሰዓት እኔ ራሴ የገባሁት። ለማንኛውም እንግዲህ የመኝታ ላይ ያሉ ተመልካቾቻችን ሲነጋ ይመለከታሉ። እናንተ ግን የመጣችሁ ወደ ፕሮግራማችን ኢትዮጵያውያን፣ ኤርትራውያን ከሁሉም ሃይማኖት ያላችሁ የምንወዳችሁ የምናከብራችሁ ተመልካቾቻችን የኤሶፕ ኢትዮጵያ ቤተሰቦች እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። በጣም ነው ደስ የሚለው። መሰባሰባችንን ያው እግዚአብሔር ይባርክልን። ብዙም አልይዛችሁም እንግዲህ እና አንዳንድ ነገሮችን በእናይና በሌተስት አፕዴት ከዛ በበራሪ ወረቀቱ እንዳያችሁት መልካም ዜና አለ። እንደውም በዓለም ሁሉ ቢባዛ የሚገባው ዜና አርአያ የሚሆን ዜና አለና እሱን ሳይውል ሳያድር ቶሎ ልንገራችሁ በማለትም ነው ይህንን የዛሬውን የሌሊት ፕሮግራም የሰራሁት። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በፕሮግራሙ ሂደት ከወደዳችሁት መርሃ ግብራችንን ላይክ አድርጉ። ኦኬ ወገኖቼ፣ እንግዲህ ዛሬ የምንቆይባቸው መርሃ ግብሮች እንደሚከተሉት ናቸው። ሌተስት አፕዴት አለን። ከዛ የዲጂታል አይዲ በዩኬ ለምን ቀረ በሚል ይሆናል። ሁላችሁንም ሰላም ብያለሁ። ከአሜሪካ ጥሩ ሰዓት ነው መሰለኝ። ከአሜሪካ የምትመለከቱኝ ያው ከዳላስ እያያችሁ ነው። ሌሎቻችሁም እንግዲህ ይሄ በዚህ ሰዓት ይህን ፕሮግራም ለመስራት የሁላችሁም እንግዲህ ጥረት ነው። በመላው ዓለም ያሉ ሰላምን የሚወዱ ሰዎች ጥረት ነው እንግዲህ የዚህ የደረሰው። ለማንኛውም በፕሮግራሙ ሂደት የምታዩት ይሆናል ዜናው። እስኪ በሌተስት አፕዴት ያለውን አንዳንድ ነገሮችና ወገኖቼ፣ ከዛ በጣም የሚገርሙ ነገሮች ናቸው ያሉት በሌተስት አፕዴት። ደግመንም የተወሰኑትን ነገ ከነገ ወዲያ እግዚአብሔር እንደፈቀደልን የምናነሳቸው ይሆናል። ወደ ስቱዲዮችን እንደምታዩት እንግዲህ ተመልሰናል እና እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ወገኖቼ። በሌተስት አፕዴት በቅድሚያ የምናየው እንግዲህ የዚህ እንደውም ልናገርበትም አልፈለግኩም ነበር፣ ምክንያቱም እንደው ለዝም ብዬ ላሳልፈው ነበር፣ ግን መናገር ስላለብኝ እንደው ልናገር። የአይሾው ስፒድ የሚባለው ዩቲዩበር አይ ቲንክ ከዚህ በፊትም ሌሎችም ምንድነው ቻናሎች ላይ ከዩቲዩብ ሌላ ላይ የነበረ ወጣት ነው። ገና 20 ዓመቱ ነው። አሁን ገና 20 ዓመቱ ሙላው ራሱ አሁን ነው፣ ወጣት ነው። ግን እንግዲህ ወደ ኢትዮጵያ ብቻ ሳይሆን ኢትዮጵያ ከመምጣቱ በፊት አፍሪካ ኦልሞስት ወደ 20 ሀገሮች ነው እንግዲህ ገና ሲነሳ ጀምሮ የተባለው። 20ውንም ያዳርስ አላወኩም። ለማንኛውም እንግዲህ በትናንትና ዕለት ግን
ያው በሁሉም ዜና ሚዲያዎች እንዳያችሁት በሚባል ደረጃ በቲክቶኩም በዩቲዩብም ብዙ ሰዎች ሲዘግቡት ነበርና ይሄ የ20 ዓመት ወጣት አሜሪካዊ ትንሽ በጣም በመንቀዝቀዥ የሚታወቀው ወጣት ማለት ነው። እንግዲህ ወጣቶቹ በጣም ያውቁታል። ወደ ኢትዮጵያ መጥቷል እና ከዚህ ጋር በተያያዘ አንዳንድ ነገሮችን እንደው ተናግሮ ለማለፍ ያክል ነው። እንግዲህ ምኑ ይህን ቪዲዮ ማሳየትም አያስፈልግም። ለማንኛውም ግን እና እንደው አንዳንድ ነገሮችን ለማየት እኔ ላይቭ በመጠኑ ነበር ያየሁት ትናንትና ባየሁት ሰዓት እስከ 257,280 አካባቢ በላይቭ ሰው ያየው ነበር። ብዙ ምን ያልቆየውን ከዛ በኋላ ጨምሮ ሊሆን ይችላል። እና የአንድ በጣም የታወቀ የሀገር መሪ በጣም ትልቅ ነገር ያደረገ የሀገር መሪ የሚደረግለት አቀባበል ነው በኢትዮጵያም የተደረገለት። በኬንያማ ጠቅላይ ሚኒስትሩ ፕሬዚዳንቱ የኬንያ ፕሬዚደንት ራሱ ወጥቶ ሁሉ ኬንያ ዝም ብላ ሀገር አይደለችም እንኳን ሰላም መጣ ሁሉ ብሏል። ከዛም በፊት ወደ ሳውዝ አፍሪካም ከዛ በፊት ደግሞ ወደ ቻይናም ብዙ ሀገሮች ሄዷል። ለማንኛውም እና ምንድን ነው እንግዲህ ይሄ ነገር ወደ ኢትዮጵያ በሚመጣበት ጊዜ ያለው ነገሮች ፖዚቲቭም ኔጌቲቭንም ብዙ ሰዎች ሲያወሩበት ነበር ያለው እና እኔም ደግሞ የራሴን ቴክ እንደው ባጭሩ ለመናገር ያክል ነው። እና እንግዲህ ይሄ ወጣት ከጎበኛቸው ወይም ከሄደባቸው ቦታዎች አንዱ እኔንም ጨምሮ ብዙ ሰዎችን ይሄ ነገር እንዴት ነው ብለን በጣም ካዘንበት ቦታዎች አንዱ እና እንግዲህ እሱ መሄድ ይችላል ግን በምን አይነት ሁኔታ ነው መሄድ የነበረበት የሚለውን ነገር ስናይ ትንሽ አሳዝኖናል። እኔም ብቻ ሳይሆን ብዙ ሰው ቅር ተሰኝቷል። ምክንያቱም ለእኛ ለእንግዶች ቤተክርስቲያናችንን እኛ እንግዲህ በጣም ነው ቤተክርስቲያናችንን የምናከብረው። ትልቅ ቦታ አለን፣ አባቶቻችንም አላቸው። ስለዚህ ሌሎችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንሳለማለን እናያለን ብሎ የሚመጣ ማንኛውም እንግዳ በአሁኑም ሳይሆን ከድሮም ጀምሮ ማለት ነው አዲስ ሕግ አያወጣለትም። ያለው በትክክለኛው ሁኔታ ለብሶ በጫማውን አውልቆ ሲሆን ነጠላ ከሌለው እንኳን ተሰጥቶት ካልሆነም ብቻ አላለም አግባብ በሆነ ክብር ያለው ቦታ እንደመጣ አውቆ የቆምክባት ምድር የተቀደሰች ነችና ተብሎ ተነግሮት የተወሰነ ነገር ተነግሮት ነው የፈለገ ፌመስ ይሁን አይሁን ብዙ ሰብስክራይበር ያለው ሰው ይሁን አይሁን ለኢትዮጵያ በቱሪዝም የሚያመጣ ገንዘብ የሚያመጣ ነው የማያመጣም ነው ይባል አይባል ለሁሉም አንድ የሆነ ወጥ የሆነ አቋም ያላት ቤተክርስቲያን ነች እኛ ቤተክርስቲያን እና እሱና አንቶራዡ ያብረውት የመጡ ሰዎች እንዳለ ግር ብለው ማለት ነው። እንግዲህ ግማሾቹም ጫማም ያውልቁ አያውልቁ እኔ በደንብ አላየውም። ብቻ ለማንኛውም ግን ግር ብለው ገብተው በቤተ መቅደስ ውስጥ እንደዛ ወዲያና ወዲህ ሲሉ ሲጮ ምን ሲል ስርዓት በሌለው ሁኔታ ሲሆን ይህ ትንሽ ሌላው ቦታ በየአደባባዩ በየመንገዱ የሚከተሉት እሱን እንደ ትልቅ ፋን አድርገው ፋን ክለብ አድርገው እንግዲህ የመሰረቱም ሰዎች ሁሉ ሊኖሩ ይችላሉ። መብታቸው ነው። ወጣቶች ናቸው። እኔ አብጎት ነው በወጣትነት ብዙ ዘፋኞችን ተከትለን እናውቃለን በሀገራችንም። እሱ ምን ችግር የለውም። ግን አንዳንድ ቦታዎች እሱ ራሱ የኢትዮጵያ ቤተክርስቲያን ሄጄ ያለውን ክብር አባቶች አሳይተውኝ በጣም የተለየ ስርዓት ያለው ቦታ ነው ብሎ የሚማርበትን ነገር ይዞ መሄድ መቻል አለበት። ዝም ብሎ ሌላ ቦታ እንደሚሄደው እዚህም ዝም ብሎ እንዲሄድ አይገባም። እነኚህ እንግዲህ አባቶች የሚዘረጋላቸው ጥላ፣ ጳጳሳት የሚዘረጋላቸው ጥላ፣ ታቦታት የሚዘረጋላቸው ጥላ ወጥቶ በእንደዚህ አይነት ሁኔታ የተደረገበት ምክንያት ለምን እንደሆነ አላውቅም። ለማንኛውም ግን ይሄ የመጀመሪያው አይደለም። ከዚህ በፊት እንግዲህ በቢዮንሴም በሌሎችም
በሚመጡት እንደዚህ እየተደረገ ነው። ይሄ ለምንድን ነው የሆነው ሲባል እንግዲህ ከበላይ አንድ ጫና እንዳለ ማሳያ ነው። ከበላይ መንግስታዊ ብቻ ሳይሆን ከዛም እንግዲህ በጳጳሳቶቹም መመሪያ ከታች መጥቶ ነው እነኚህ አሁን የሚያሳልሙት አባት ምናምን ከነሳቸው በላይ እርግጠኛ ነኝ ሌሎች ትላልቅ አባቶች አሉ። መንግስትም ቀጠን ያለ ትእዛዝ ሰጥቶም ሊሆን ሁሉ ይችላል። እኛ ልጁ ለምን መጣ ኢትዮጵያ አይደለም፣ ለምን ኢትዮጵያን ጎበኛ አይደለም፣ ለኢትዮጵያ አይጠቅማትም አይደለም፣ በቱሪዝም ጉዳይ አይጠቅማትም አይደለም፣ ይጠቅማል፣ እሱ አይደለም። ግን ምንድን ነው ለጀኔሬሽኑ በዓለም የምናሳየው ነገር ሲባል ያለውን ነገር በስነስርዓቱ ማሳየት መቻል አለብን። ሃይማኖታችንን ከነክብሯ፣ ቤተክርስቲያናችንን ከነክብሯ ከነቀኑናው በደንብ በተዋጀበት ሁኔታ ነው እንጂ እንግዶች ዝም ብሎ አይሆንም። በድሮ ጊዜ በኃይለሥላሴ ጊዜም እንግዲህ እንደምታውቁት ካህናቶች ዝም ብሎ ከማንም ከመጣ የውጭ ዜጋ ጋር ፎቶም አይነሱም። ባለስልጣናትም ዝም ብሎ አይነሱም። ምክንያቱም ከማን ጋር ምክንያቱም ሪፕሬዘንት የሚያደርጉት ቤተክርስቲያንን ሪፕሬዘንት የሚያደርጉት መንግስትን ነውና ፎቶ እንኳን ዝም ብሎ አይነሱም ከማንም ጋር። በእንደዚህ አይነት ሁኔታ ደግሞ በሚሆንበት ጊዜ ትንሽ ቅር ብሎናል። አባቶች እንግዲህ እንዴት እንደምታዩት አይታወቅም። ለማንኛውም ግን ወደ መንገድ ላይም በተወጣም ጊዜ ትንሽ እንዴት ነው ከዚህ በተሻለ ሁኔታ እንግዲህ ተዘጋጅተውበት ነው ለማንኛውም የሄዱት እና እስኪ አንዳንድ ነገሮችን እና ከዛ በወጣቱ ላይስ ምንድን ነው የሚያመጣው ያሉ የሚለውን ኢምፓክት እንመልከት። እንግዲህ ይህንን ከማሳየቴ በፊት አንድ ነገር ልንገራችሁ። ወጣቱ እኔ አሁን ዝም ብዬ አይደለም የማየው፣ ምክንያቱም ይህ ነገር ከመደረጉ በፊት በዚህ በወጣቱ ኢንጌጅድ በሆነበት በሶሻል ሚዲያው በቲክቶክ አዋርድ ተብሎ ከእሱ ጋርም በተያያዘ በዩቲዩብም አዋርድ ይኖር አላውቅም፣ ብቻ ወጣቱ ይህ አሁን ሰግጥ ነው ምናምን ማለት ሰግጥ ማለት ምንድን ነው? ቤዚክሊ ዱ ዋትኤቨር ዩ ዊል ነው። ደደቡን ተብሏል። ደደብ ስትሆን ነው ገንዘብ የምታገኘው። እና መማር አይደለም የሚጠቅመው ነገር፣ መማር ሳይሆን የሚጠቅመው ነገር ፈጣጣ መሆን፣ ጋጥ ወጥ መሆን፣ በቃ ቅጥ በሌለው ሁኔታ መንቀሳቀስ፣ እንደፈለክ መሆን፣ በቃ እንደፈለክ መልበስ፣ እንደፈለክ ምንትን ማለት፣ እንደ ውሻም ስትፈልግ መጮህ፣ እንደፈለክ በቃ መሆን እና ሰውን ብቻ ማስደመም በዚህ በሶሻል ሚዲያው በምንኖርበት ዓለም እንደዛ ከሆንክ ሰክሰስፉል ትሆናለህ የሚል ሬትሪክ አሁን በማደግ ላይ ላለው ወጣቱ እየተነገረው ነው። አሁን ወጣቶች ስሙኝ፣ እኔም በአንድ ወቅት ሁላችንም ብዙ ክሬዚ ነገሮች አሳልፈን ሊሆን ይችላል። ግን ስማርት ናችሁና ብዙዎቻችሁ በጣም መማከብራችሁ ናችሁና ከዚህ ከጀርባ ያለውን ነገር ዝም ብሎ አሁን አንድ ወጣት መጣ፣ ወደ ኢትዮጵያ መጣ፣ በጣም የታወቀ ነው፣ 48 ሚሊዮን ሰብስክራይበር አለው ምናምን ብቻ ሳይሆን ምንድን ነው በዚህ ምክንያት ኢትዮጵያ የምታገኘው ይሄንን ነው፣ ኢትዮጵያ የምታጣው ይሄ ነው። ወጣቱ የሚያገኘው ምንድን ነው? ወጣቱ ላይ የሚቀረጸው አይምሮ ላይ ምንድን ነው? የሚያጣውስ ምንድን ነው የሚለውን ነገር በትክክል ማየት ያስፈልጋል። ምክንያቱም በጣም አሁን ደስፕሬት የሆነ ሲቹዌሽን ውስጥ ያሉ ወጣቶች አሉ። ለማደግ ደስፕሬት የሆኑ ለማደግ ትልቅ ቦታ ለመድረስ የሚፈልጉ ሮል ሞዴል የሚፈልጉ የሚቀርጻቸው ሰው የሆነ እንትን የሚፈልጉ ወጣቶች ከታች አስፓየር የሚያደርጉ ወጣቶች አሉ። እነሱ ወጣቶች ምንድን ነው ከዚህ መልእክት የሚያገኙት የሚለውን በደንብ ጥንቃቄ ማድረግ ይገባል። ምክንያቱም ወንድማችን ልጃችን ከዚህ በፊት ማነው ቲክቶከሩ ሰግጥ እንደፈለግኩ ደድብ አውቄ ምንም ያመጣሁት ነገር የለም ስደድብ ነው ገንዘብ ያገኘሁት ምናምን የሚለውን ሬትሪክ ወጣቱ ያንን ከተረዳ ነገ ማለት ነው ማናችንም ማለት ነው ወጣቱ እንዲሆነ ወጣቱ እንደዚህ ቢሄቭ አደረገ ወጣቱ እንደዚህ ሆነ ብለን ልንኮንነው ነገ አይገባም። ስለዚህ አዋቂዎቹ ትልቅ ሪስፖንሲቢሊቲ ይሰጠናል። ምክንያቱም ገንዘብ ያለው ማንኛውም ሰው ገንዘብ ይዞ ገንዘብ ለኢትዮጵያ ወይም ለሕዝቡ እስካመጣ ድረስ የፈለገ አይነት ቢሄቪየር ለወጣቱ ያስተምር። አሁን በአንዳንድ ሀገሮች በአፍሪካ በዞረበት ጊዜ አንዳንዶቹን ለማየት ሞክሬያለሁ።
ገና አይተውት ሁሉ ፌንት የሚያደርጉ ሰዎች ወጣቶች ሁሉ አሉ። አይደላይዝ አድርገውታል። አይደላይዝ ማለት ደግሞ አይድል ነው፣ ጣዖት የሆነባቸው በቀልባቸው፣ በአይምሯቸው፣ በልቦናቸው ብዙ ወጣቶች በዓለም ላይ ተፈጥረዋል። ግን ይሄ ሰውዬ ምን ስላደረገ ነው? ወጣቱን በጥሩ ሁኔታ ኢንስፓየር ስላደረገ ነው ወይስ ተናግሮ የሚያሳምን ስለሆነ ነው? እውቀት ያለው ነው ወጣቱን? ከዛ ወጣቱ እሱን ተከትሎ የሆነ ቦታ ይደርሳል ወይስ በቃ ሰብስክራይብ ያገኛልና ዛስት አልቲሜት ነገር ለኢትዮጵያም ለወጣቱም የሚጠቅመው ነገር ይሄ ነው፣ በቃ ዛት ዋት ኢት ኢዝ ያንን ነው ማለት ነው እንትን የምንፈልገው። ነገ ወጣቶች መማር ምን ይጠቅማል? ምንም አይጠቅምም። መስጠንክሮ መስራት ምን ይጠቅማል? ምንም አይጠቅምም። ስለዚህ እንደፈለግኩኝ እንደ ውሻም ጮኬ ቤተክርስቲያንም እንደፈለግኩ ለብሼ ወጥቼ እንደፈለግኩ ሆኜ የፈለግኩትን ቦታ ስሄድ እንደፈለግኩ ሆኜ ብቻ በጣም ያሳዘነኝ አንድ ቦታ ልንገራችሁና አይውል ሙቭን የሆነ ምግብ አቅርበውለት የሚበላበት ጊዜ ሶስቱ እንግዲህ አንደኛው ይመስለኛል ከኬንያዊውን አርሙኝ እንግዲህ አንደኛው ከኢትዮጵያ ነው። እሱን የሚመስሉ ሰዎች ሉከን ላይክስ ተፈልገው ነው እንግዲህ የመጡት እና የሆኑ እንግዲህ አበሾች ሴቶች እዛ ጋራ የሚያስተናግዷቸው ይሁን ዝም ብለው ብቻ ወይም ደግሞ ፋኖች ይሁኑ ብቻ መጥተው እዛ ባሉበት ሰዓት ማይክሮፎን በደንብ በሆነበት ሁኔታ ማለት ነው በጣም ብዙ ኢትዮጵያኖች በዓለም ላይ ወጣቶች የነሱ የሚያዩበት ሁኔታ ትላልቅ ሰዎች እዛ በቆሙበት ሁኔታ እና እንግዲህ ሴቶቹን ጠይቃቸው ዛሬ ማታ የት ነው የምንሄደው እና ኢትዮጵያ እንደዚህ እያለ ማለት ነው ላይክ ሴክሹዋል ኮኔቴሽን ባለው ሁኔታ ክብር በሌለው ሁኔታ ገና በደረሰበት በዛው ቀን ማለት ነው ከነኛ ሴቶች ጋር እንትን ለማለት ምን አይነት ወጣቱን ምን አይነት ትምህርት ነው የምናስተምረው? if you haven't heard it here, you should listen to it እና እንደዚህ አይነት ነገር ነገ ኢምፓክቱ ኦልሬዲ በጣም ብዙ ወጣቱ ላይ ብዙ ማታ ተሰርቶበታል እና እኛ ለምን አልመጣ አልመጣም አይደለም ግን በተመሳሳይ ማለት ነው ሪስፖንስብል በሆነ መንገድ ወጣቱ እንትን ሊሰጠው ይገባል። ምክንያቱም ወጣቶች አሁን የሚያንጽ ፕሮግራሞች ወጣቱን ወደ ትልቅ ቦታ ኢንስፓየር የሚያደርጉ ፕሮግራሞች ወደ ወጣቱ ሮል ሞዴል የሚሆኑ ወጣቶች ዛሬ ወደ ፍሮንት እየመጡ አይደለም ያሉት እና ነገ ወጣቱ ከሚያየው ነውና የሚቀረጸው ያንን አይቶ ምን እንትን ያደርጋል። አዎ እሺ ቱሪዝም ይመጣል። ምን አይነት ቱሪስትስ ነው ወደ ኢትዮጵያ የምናመጣው? ምን አይነት ቱሪስት ነው ኢትዮጵያን ነገ በተለያዩ አይነት ነገሮች ወጣቱ ቢታነጽ ማለት ነው በሚመጣው ህዝብ ምክንያት ነገ ምንድን ነው ምን አይነት ወጣት ነው የሚተርፈው? ምን አይነት ፊውቸር ነው የምንስለው የሚለው ነገር እኔ ያሰጋኛል። እናንተ እንግዲህ የተለየ ሀሳብ ሊኖራችሁ ይችላል፣ አላውቅም። ለማንኛውም ስፖንሰር ያደረጉት ሰዎች ዋነኛው ኤክስፒዲያ የሚባለው እንግዲህ በዓለም ላይ በሆቴሎችን ቱሪዝም ላይ ምናምን እና ሎጂስቲክ አኮሞዴሽኑን ትራንስፖርቴሽኑን በሙሉ ከቨር ያደረገለት የአፍሪካ ቱሩን የኢትዮጵያ ብቻ ሳይሆን የአፍሪካ ቱሩን ኢንጀነራል ይሄ ኤክስፒዲያ የሚባለው ካምፓኒ ነው። ኦኬ ይሄ ካምፓኒ ዝም ብሎ ካምፓኒ አይደለም። የራሱንም ጥቅም በዛ ውስጥ እንትን ለማድረግ ነው እንግዲህ ምናልባት በቱሪዝም ሰዎች በዓለም ላይ በሚሄዱበት ጊዜ ይህንን አይሾስፒድ የሚባለውን ሰው እንደ ማርኬቲንግ እየተጠቀሙበት ብዙ ሆቴሎች እንዲያዝላቸው ቱሪስት ዴስቲኔሽኖች እነሱ ስፖንሰር የሚያደርጓቸው ወይም በኦን የሚያደርጓቸው እንዲያዝላቸው ምናምን ለማድረግ ነው። እና ግን ኤክስፒዲያ እንግዲህ በማን ነው በፓርትነርሺፕ ነው ራን የሚደረገው እና አሉት ከስሩ ከባድ እንትኖች ናቸው ሼርሆልደሮቹ የኤክስፒዲያ ዝም ብሎ አይደለም። ኤክስፒዲያ ግሩፕ አንደኛ እንግዲህ ሊስቱን ተመልከቱ ቫንጋርድ ግሩፕ ነው እንትኖቹ ላርጀስት ኦነሮቹ የኤክስፒዲያ ቫንጋርድ ግሩፕ እንግዲህ ከዚህ በፊት በጣም ተነጋግረናል። በጣም አደገኛ የቢሊዮነሮች ግሩፕ ነው ቫንጋርድ ግሩፕ። እሱ ብቻ ሳይሆን ብላክ ሮክ የእነሱ አንደኛ በኦነርስ ሊስት የሚቀመጡ እንግዲህ ሼርሆልደሮች ናቸው። እንደገና ደግሞ ስቴት ስትሪት ግሎባል አድቫይዘር እና ፋይናንሻል ፈርምስ ላይክ ጄፒ ሞርጋን አሰት ማኔጅመንት እነኚህ እንግዲህ አሁን ወደ ኢትዮጵያ ለመንቀሳቀስ ያላቸውን ፍላጎት እያየን ነው። እንግዲህ ፒፒፒ ፕራይቬት ፓብሊክ ፓርትነርሺፕ በተነጋገርንበት ጊዜ ማለት ነው።
እና አሁን ሰሰደን ኢትዮጵያን ብቻ ሳይሆን ወጣቱን ታርጌት ያደረገ እንቅስቃሴ ቢሊዮነሮቹ ቢያደርጉ በኤክስፒዲያ በኩል ምንም አይገርመኝም። ምክንያቱም የአይምሮው በደንብ ያልታነጸ እንዳይታነጽ እንዲመክን የተደረገ ወጣት ነገ አሁን እኛ ምን እያረጅን ነው? በቃ እኮ እኛ ከዚህ በኋላ ብዙ ምንድን የለንም። ግን ወጣቱ ነገ ማለት ነው ነገ ወጣቱ አገሬ ምናምን የሚል ሳይሆን ውው የሚል ወጣት እንዳናፈራ እፈራለሁ፣ እሰጋለሁ። ነገ ድሮ ምን ሰርተው ታወቁ የሚባል አምድ ነበር እኛ ድሮ ስናድግ ኢትዮጵያ። ወይም በቃ እንትን መናቅ ያለም ዘፋኞች ብቻ ወይም ፊልም ሰሪዎች ብቻ ወይም ደግሞ ራሴ ፊልም ሰሪ ቢሆን ራሴን እየተናገርኩ ነው። ፊልም ሰሪዎች ሙዚቃ ብቻ ወይም ብቻ ሳይሆን ኢንጂነሮች፣ አርኪቴክቶች፣ ዶክተሮች ምናምን አላል በቃ እነኚህ ሰዎች ወደ ላይም ላይቱ መምጣት አለባቸው። ምክንያቱም ወጣቱ እንዲታነጽባቸው ሁሉም ቲክቶከር አይሆንም መቼስ አይደል እንዴ እንደምታውቁትና እሺ ተመልሰናል። ኢንተርኔቱ ግን ያው ዋናው ኢንተርኔት ተቋርጧል። በዳታዬ ነው የምጠቀመው። እንግዲህ እስኪ እንሞክረዋለን በዚህኛው ማለት ነው። ይቅርታ አድርጉልኝ። ኦኬ ምንም ችግር የለም። እንደዛኛው እንግዲህ ጥራትም ባይኖረው ምንም ችግር የለም፣ እንቀጥላለን እና ከቆምንበት እንግዲህ ኢንተርኔቱ ለምን እናጠፉት እግዚአብሔር አይታወቅም። እንግዲህ ኢንተርኔቱ ጠፍቷል። በጣም ይቅርታ በሌሊት ያውም እናንተን እንግዲህ እንደዚህ ይዤ መሆኑ በጣም ያሳዝናል። ለማንኛውም አይ ቲንክ ኢንተርኔቱም እየሰራ ነው መሰለኝ። አሁን እስኪ አንድ ጊዜ ይቅርታ አድርጉልኝ። አይ ቲንክ might be back እኛውን ስናደርግ መጣ መሰለኝ ኢንተርኔቱ። ካልሆነ በዳታው እንቀጥላለን። አዎ ኢንተርኔቱ መጥቷል። በጣም የሚገርም እኮ ነገር ነው ባካችሁ። ኦልራይት ተመልሷል አይደል? ሁሉም ይሰራል። ኦኬ መልካም፣ ችግር የለም። ከቆምንበት እንቀጥላለን። ድምፁ ጥሩ ነው አይደል? ኦኬ አለን። በጣም ይቅርታ። እሺ ተመልሰናል። ለማንኛውም እና እኔ ትንሽ ስጋቴ ወገኖች እንግዲህ የቅድም ያልኳችሁ ጉዳይ ነው። የወጣቱ በምንድን ነው የሚቀረጸው የሚለው ነው። ታዲያ እንደምታዩት እንግዲህ የኤክስፒዲያ ካምፓኒዎች ኢንቨስተሮቹ ሼርሆልደሮቹ ቀላል ሚዛን አይደሉም። ዘ ቫንጋርድ ግሩፕ አለ፣ ዘ ብላክ ሮክ ግሩፕ አለ፣ ስቴንግ እና እነኚህ ትላልቆቹ ናቸው። እና ምንድን ነው እንግዲህ የሚፈልጉት ከወጣቱ የሚለው ነገር ወጣቱ የነገ እነሱ የእነሱን ዌይ ኦፍ ላይፍ የውጭውን የምዕራባውያኑን የሚከተል ወጣት በሀገሩ የጀርባ አጥንት የሌለው በናሽናሊዝም የማይሰማው በታሪኩ በቤተ ክርስቲያኑ በህልውናው በማንነቱ የሚኮራ ያልሆነ ወጣት ቀስ እያሉ እንግዲህ ይሄ ደግሞ ያው እንደምታውቁት እንግዲህ ማስ ኮንዲሽኒንግ ነው እና እሱን ይሰሩበታል። ወደፊት ከባድ ሁኔታ ላይ ሊመጣ ይችላል ማለት ነው። ታዲያ ከነኚህ እንግዲህ ከኢንቨስተሮቹ ከስፖንሰሮች ራዘር ከነሱ ጀርባ የኢትዮጵያ መንግስት እንግዲህ ፈልጎ ነው ይህን ልጅ ያመጣው፣ ዝም ብሎ አይደለም። ከኢትዮጵያ መንግስትን ፈልጎ ነው። እንደምታዩት እንግዲህ ገንዘብ ለማግኘት ለቱሪዝሙን ብድግ ያደርግልናል በማለት እንደምታዩት በደንብ ተጠንቶ ነው የተደረገው። መልቲፕል ኢትዮጵያን ገቨርንመንት ቦዲስ
ሚኒስትሪ ኦፍ ቱሪዝም ተሳትፎበታል። የአዲስ አበባ ቱሪዝም ኮሚሽን ተሳትፎበታል። ዘ ኦፊስ ኦፍ ዘ ፕራይም ሚኒስትር የፕራይም ሚኒስትሩ ቢሮ ራሱ ተሳትፎበታል። ዌር ኢንቮልቭድ ቢሃይንድ ዘ ሲን ኢን ፕላኒንግ ኤንድ ፋሲሊቴቲንግ ዘ አይ ሾው ስፒድ እና ይህንን እንግዲህ አዲስ አበባ መጥቶ ያው እንዲዞር ቱር እንዲያደርግ እነኚህ ሁሉ አሁን የጠቀስኳቸው ተሳትፈዋል ማለት ነው። ከዛ ወደ ግለሰብ ድርጅቶች ደግሞ በምንመጣበት ጊዜ ይሄ ያንኤል ታዲዮስ የሚባለው የቦስተን ፓርትነርስ ቦስተን ስፓ ኩሪፍቱ ባለቤት ማለት ነው። እንደገና ደግሞ ጫካ ባርስ ኤንድ አድቫይስ ፍሮም ኢንፍሉዌንሰርስ ላይክ ጫካ ባርስ እነሱም ተሳትፈዋል። እነኚህ እንግዲህ በሎጂስቲኩ፣ በሴኩሪቲው፣ በካልቸራል ኮኦርዲኔሽኑ፣ በማስተርጎሙ በኢትዮጵያ ያለውን ሴግመንት ፒሱን ስፖንሰር በማድረግም በማቀናጀትም የተሳተፉት እነኚህ ናቸው ማለት ነው። አይ ቲንክ የቦስተን ፓርትነርስ ፒኤልሲ ቦስተን ስፓ የኩሪፍቱ ምናምን ባለቤት አይ ቲንክ በአዲስ አበባንም በማሳመር ዙሪያ ላይ አይ ቲንክ የሚሳተፍ ሰው ነው መሰለኝ ብዬ እንደዛ አይነት እንትን አለኝ ግምት አለኝ። እንግዲህ ለማንኛውም እነኚህ ሁሉ ተሳትፈዋል ማለት ነው። ስለዚህ ነገ ደግሞ ምንድን ነው እንግዲህ የሚሆነው? ነገ ማን ነው የሚመጣው? ነገስ እንደተፈለገ ቤተክርስቲያን ሰዎች ይዘው እየገቡ ነው ወይ እንደፈለጉ የሚያደርጉት? ከበላይ አካል የፈለገ ቀጠን ያለ ትእዛዝ በሚደረግበት ጊዜ ሁሉም ሰው የተባለውን ተግብሮ ነው ወይም የሚፈጽመው የሚለው ነገር ትንሽ በወጣቱን በማነጽ ሁኔታ ላይ ጥንቃቄ ቢደረግ እላለሁ። ቤተክርስቲያናችንንም ከማክበርም ትውፊታችንንም ከማክበር ታሪካችንን ከማክበር ማንነታችንን ከማክበር ጭምር ማለት ነው። ከዛ ጋር በተያያዘ ሁኔታ አይሰማም ትላላችሁ? ኧረ ይሰማል፣ ይሰማል፣ በደንብ ይሰማል። አይሰማም ትሉ ይሰማል። አይሰማም እንዴ? ይሰማል አይደል? እስኪ ንገሩን። ኧረ አይሰማም የምትሉ አላችሁ። እንዴት ነው የማይሰማው? ኧረ ይሰማል። ዛሬ እንዴት ነው ነገሩ? እስኪ እምቢ ካላችሁ ወጥታችሁ ወይ ምናልባት ግቡ። አንዳንዶቻችሁ ይሰማል ትላላችሁ፣ አንዳንዶቻችሁ አይሰማም። ይሰማል፣ ይሰማል። ኦኬ፣ እምቢ ካላችሁ ወጥታችሁ ግቡ። ለማንኛውም በመቀጠል ሌላ በጣም ያስገረመኝ ነገር ያስገረመኝም ያስደሰተኝም ነገር ደግሞ ልንገራችሁ። የአዲስ እንግዲህ ሰሞኑን እንደምታውቁት ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ዩኒቨርሲቲ ምሁራኖችን ይዞ እንትን ሰብስቦ አዋርቷቸዋል። ጥያቄው አንድና አንድ የጠየቃቸው ጥያቄ ምንድን ነው? ሁ ኢዝ አን ኢንቴሌክቹዋል ምሁር ማን ነው በሚል ነው ማወቅ የፈለገውና በዚህ ጉዳይ ላይ ሊያወያያቸው ስለፈለገ ምሁር ማን ነው ብሎ አብይ አህመድ የአዲስ አበባ ዩኒቨርሲቲ ምሁራኖችን 75ኛውን እንግዲህ ዮቤልዩ በሚያከብሩበት ጊዜ የአዲስ አበባ ዩኒቨርሲቲ ከተመሰረተ 75ኛውን በሚያከብሩበት ጊዜ በዛ ወቅት ላይ ምሁር ማን ነው በሚል ጥያቄ ጠይቆ ዶክተር ፕሮፌሰር ባህሩን የትምህርት ሚኒስቴሩን ፕሮፌሰር ብርሃኑ ነጋን የመሳሰሉ ሌሎችንም በጣም ብዙ አቅርቦ አወያይቷል። እና መጀመሪያ ራሱ እንግዲህ ሁሌ እንደሚያደርገው የራሱን ሌክቸር ካደረገ በኋላ እንግዲህ እነኚህ በጣም አንቱ የተባሉ ምሁሮችን ጠይቋል። እና በጣም እኔ የገረመኝ ከዚህ ውስጥ ምሁር ማን ነው ብሎ ሲጠይቅ ጥያቄው እነሱ አይ ቲንክ ሹድ ሃቭ ቢን ዘ አዘር ዌይ ራውንድ እነሱ ነበሩ እሱ መጠየቅ የሚገባቸው ብዬ እንትን አደርጋለሁ። ምክንያቱም አንዳንድ ጊዜ እነኛውን በጣም ብዙ የተማሩ ሰዎች ባሉበት እንደዚህ አይነት ዲስከሽን በሚደረግበት ጊዜ ትንሽ ተማሪው ከአስተማሪው አስተማሪው ከተማሪው ድብልቅልቅ እንዳይል ማለት ነው። ለማንኛውም ግን ዛሬ እኔ እሱ ላይ ያልገባበትም ብዙዎችም ሌላ ቦታ ስለጻፉ ነው በዚህ ጉዳይ። ግን በጣም የገረመኝ በጣም ሁለቱ ፕሮፌሰሮች ከፊት ለፊት የምታዩቸው ፕሮፌሰር ብርሃኑና ፕሮፌሰር ባህሩ እነኚህ ሁለቱ ሰዎች በጣም ወሳኝ የሆነ በኢሶፕ ኢትዮጵያ በጣም 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 ደግመን ስንነጋገርበት የነበረውን ነገር ጠይቀውልናል እና እነሱም ይሰሙናል በሚል ሁኔታ በጣም ደስ ብሎኛል እና
እንግዲህ እስኪ የተናገሩት መጀመሪያ ፕሮፌሰር ባህሩ ዘውዴ የተናገሩትን ፕሮፌሰር ባህሩ እንግዲህ እንደምታውቋቸው ብዙ መጽሐፍን የጻፉ ሰው ናቸው። እኚህ ሰው የተናገሩት ነገር በጣም ማየት መቻል አለብን። ግን ምንድን ነው ነርቨስ አድርጓቸዋል መሰለኛ አብይ አህመድ በጣም በሚጠይቁበት ጊዜ አብይ አህመድን እግራቸውን በጣም እያወራጩ ነው እና ምክንያቱም የልብ እኮ ከተናገሩ በአሁኑ ኢትዮጵያ በጣም መታሰርም አለ ችግር ነው እና በጣም የገረመኝ ነገር ግን እኚህ በጣም የተከበሩ ፕሮፌሰር እግራቸውን በጣም እያወራጩ ነው የጠየቁት። ለማንኛውም ምን እንዳሉ እስኪ እና በጣም በኢትዮጵያ ደግመን የምንጠይቀውን ነገር ነው የተናገሩትና እስኪ እና በአሁኑ ጊዜ በዓለም አቀፍ ደረጃ ስጋት አለ እና ራሱ ፈጣሪው ሰውዬው ራሱ በጣም እንግዲህ ፕሮፌሰር ባህሩ የተናገሩ እየጠየቁ ያሉት ስለ ኤአይ ነው፣ አርቲፊሻል ኢንቴሊጀንስ ነው እና የአርቲፊሻል ኢንቴሊጀንስ ፈጣሪዎቹ ሰዎች ራሳቸው እንግዲህ እንደምታውቁት በኢትዮጵያ ደጋግመን አሳይተናል ያላቸውን ስጋት ወደፊት የሰውን ልጅን እንደሚቀይረው ለአንድና ለመጨረሻ ጊዜ ነው ስጋና ደም አጥንት ሆኖ እንዳይቀር እንደሚያደርገው በአራተኛው ኢንዱስትሪ አብዮት እሳቸው እንደሚናገሩት ተሰማችኋላችሁ ፍራንክስታይንን ሊያመጣ ይችላል የሚል ስጋት እንዳለባቸው ስራ የሚነጥቅ መሆኑን ማት እንግዲህ ፈጣሪዎች ሁሉ ተናግረዋል እና አብይ አህመድ ደግሞ የሚናገረውን እንግዲህ እንሰማለን ማለት ነው። አይባልም ጸጠጦ ጸጠት መሰል የሆነ ጥርጣሬ መርቷል እና ብዙ ሙግት እየተደረገበት ነው ማለት ነው። በከፍተኛ ትምህርት አካባቢ ደግሞ እነ ቻት ጂፒቲ ምናምን የሚሰሩት ዳሜጅ ቀላል አይደለም። ተማሪ እንደሮ እኛ ለፍተን ላይብረሪ ገብተን ያን ሁሉ መጽሐፍ አገላብጠን የምንሰጠውን መልስ እሱ ቁጭ ብሎ በሞባይሉ በቻት ጂፒቲ ምናምን እያደረገ እና እውቀትን አይገድብም ወይ ማለት ነው። እና ይሄ ስጋቱ ውጤቱ ምን የማያጠራጥር አይደለም፣ በጎ እንትኑ የማያጠራጥር አይደለም። ግን ስጋቱን በተመለከተ ምናልባት ፍራንከንሽታይን ተፈጥሮ ይሆን ፍራንከንሽታይን ሲመራመር ላቦራቶሪ ግብ ሲመራመር አንድ ሞንስተር ፈጥሮ ከዛ በኋላ ያ ሞንስተር አንቆ ይገለዋል እና እንደዛ ያ ስጋት ምንም አያሳስቦትም የሚለው ነው። እጅግ አድርጌ አመሰግናለሁ። እና ቆይ ትንሽ ነገር በእንደዚህ ያለው አውድም መነጋገር መቻላችን ደስታ ይሰጠኛል። የመንግስት የስራ ኃላፊዎች የፖለቲካል ውይይት ከምሁራን ጋር የማድረግ በጣም ውስንም ቢሆን ካልቸሩ አለ። ግን እንደዚህ ባለው አውድ እውቀት እና ሀሳብ ላይ ተንተርሶ የመወያየት ልምምድ ምንም ይሁን ምን ጥሩ ጅማሮ ስለሆነ ከእርሶም ጋር በዚህ መንገድ ለመወያየት ደስ ላገኘው ደስ ይለኛል። ወደፊት ግን ታሪክን በሚመለከት ብዙ መነጋገር ያለብን ይመስለኛል። በጣም ጥሩ። አሁን እንግዲህ በጣም እንደምታዩት እንግዲህ ኢንተርኔት እየረበሸን ነው በጣም። እኔ ጋር ያለው ፋይበር በጣም ፋስት የሆነ ዋይፋይ ነው ኢንተርኔት ነው ያለው። ግን እንደምታውቁት ያው እየረበሹን ስለሆነ ነው እና ምንም ችግር የለውም። እግዚአብሔር እንግዲህ ይገስጽልንና ፕሮግራማችንን እንሰራለን። ለማንኛውም ታዲያ በጣም ወሳኝ የሆነ ጥያቄ ነው ፕሮፌሰር ባህሩ ያነሱት። የእሳቸው ኮንሰርን የሌሎቹም እንግዲህ ኤአይ ላይ በደንብ ረጅም ዓመት የሰሩ የፈጠሩትም ሰዎች ራሳቸው ያላቸውን ስጋት ነው። አንደኛ ተማሪው ነገ ኤሴውን በሚጽፍበት ጊዜ ከቻት ጂፒቲ ዳውንሎድ አድርጎ በሚጽፍበት ጊዜ በቃ የአስተማሪው ቦታ የት ነው? ተማሪ ውስጥ እንዴት ነው ኮምፒውተሩን እንዲጽፍለት አሳይመንቱን በሚያደርግበት ጊዜ ስጋት አለኝ ብለዋል። ትክክለኛ ቫይብል ነው። ታዲያ ሙሉን እንትን በምሰሙበት ጊዜ እሱ ሪዲክል ነው የሚያደርገው አያደርግም ምናምን ነው በቃ እና የሚለው እና የፈጠሩት ሰዎች ያደርጋል እያሉ ስጋት የለውም ማለት ራሱ ትንሽ ግራ ይገባል። አዎ ስጋት አለን፣ ታዲያ ምን ብናደርግ ይሻላል ምናምን ብሎ ምክክሩም ይሄ ነው እንጂ እነኝን ምሁሮች ቫይብል የሆነ ጥያቄ የሚጠይቁትን ሰዎች ዘንድ የለውም። ፈጣሪዎቹ አሉ እኮ ፈጣሪዎቹ ስጋት አለን አሉ። ማዕት በጣም በዚህ ጉዳይ ላይ በጣም የተመራመሩ ሰዎች ሲሊከን ቫሊ ለረጅም ዓመት የሰሩ ሰዎች በዚህ ምክንያት ሪዛይን ያደረጉ ሁሉ አሉ። ትክክል አይደለም ብለው ማለት ነው። እንግዲህ ግን የኛ ጠቅላይ ሚኒስትር ምንም ችግር የለውም ብሏል። እንግዲህ እና ምንም ብለውን ተቀበሉ ነው። ከዛ እንግዲህ
ፕሮፌሰር ባህሩ እንደምታውቁት በሂስትሪ ጉዳይ ላይ እንኳን ከእርሱ ጋር ላንስማማ እንችላለን። ሌሎች ብዙ ውይይቶች ማድረግ አለብን ያለው እንግዲህ ፕሮፌሰር ባህሩ በጻፏቸው መጽሐፍ በሂስትሪ ጉዳይ ላይ አብይ አህመድ ያልተስማማበት ታሪክ አለ ማለት ነው እና በእነኚህ ጉዳዮች ላይ ነው። ምንም ችግር የለም። መጽሐፎቹን ግን አንብቧቸው። በተለይ ሂስትሪ ኦፍ ሞደርን ኢትዮጵያ ከ1855 እስከ 1994 ያለው በጣም ብናየው በጣም ጥሩ ነው። ምክንያቱም የኢትዮጵያኖችን ጀግንነት አባቶቻችን ስለሚያወራ እንግዲህ ለምን እንዳልተስማማው አብይ አህመድ አናቅም። በመቀጠል በተመሳሳይ ሁኔታ ማለት ነው ፕሮፌሰር ብርሃኑ ነጋም በጣም ነው ደስ ያለኝ። ፕሮፌሰር ብርሃኑ ነጋም በተመሳሳይ ይህንን ጉዳይ ጠይቀዋል እና ደስ አላለውም ጠቅላይ ሚኒስትሩ። ይሄ ነገር እንግዲህ በጣም የሚገርም ነገር ነው። ዛሬ መጨረሻ ላይ ደግሞ አሳያችኋለሁ ካልኩት ዜና ጋርም አብሮ የሚሄድ ነው እና የፕሮፌሰር ብርሃኑ ነጋን ደግሞ ጥያቄ እስኪ እንስማባቸው። ከፊታችን ምን እየመጣ ነው የሚለውን ነገር በደንብ ካላየ ነው ይህ አምስተኛው ቴክኖሎጂ ወር አምስተኛው እንትን ነው እየመጣ ያለው በሚለው ላይ አክቹሊ አሁን ያለው የፖለቲካ ስርዓት ኦር የኢኮኖሚ ስርዓት ካፒታሊዝም ሊሸከመው የማይችል ስርዓት እየመጣ ነው የሚል ኤክስትሪምሊ በእኔ እምነት ኢምፖርታንት እና ሰፊ ውይይት የሚፈልግ ኢሹ ነው የተነሳው። ቢኮዝ እስካሁን የምናስበው የቴክኖሎጂውንም ለውጥም ምንም የምናስበው ከዚህ ይሄ ፕሮዳክቲቪቲን ከመጨመር ጋር እየመጡ ያሉ የቴክኖሎጂ ውጤቶች ዝም ብለን እንበለጽጋለን እናድጋለን ምናምን ብቻ ሳይሆን ነገ ስጋና ደም ሆነን የማንቆይበት ሁኔታ ላይ እየወሰዱ ነው እነኚህ ሰዎች። ህዝቡ ለዚህ ተዘጋጅቷል፣ እኛ ለዚህ ተዘጋጅተናል ወይ ብለው በትክክል እየጠየቁ ነው ፕሮፌሰሩ። ስለሆነ እነኚህ የቴክኖሎጂ ውጤቶች ማህበረሰብን በአጠቃላይ እንዴት ይቀይሩታል ሲምፕሊ ከሚያመጡት የፕሮዳክቲቪቲ ጌን ባሻገር የሰውን ልጅ ራሱን እንዴት አድርገው ሊቀይሩት ይችላሉ የሚለው ጥያቄ ለሰው ልጅን ራሱን ነው የሚቀይሩት። ምክንያቱም ክሎዝ ሾፕ ትዝ ይላችኋል እንደሆነ ይሄ ቴክኖሎጂ ኢስ ኖት ዜር ቱ ቼንጅ ቴክኖሎጂን ለመቀየር አይደለም፣ ኢት ኢዝ ሂር ቱ ቼንጅ ነው ያለው። በቃ ኮፕ ማድረግ የምትችለው ቅድም ፕሮፌሰር ባህሩም እንደተናገሩት ፍራንክስታይን ኮንክ ነው፣ ግማሽ ማሽን ግማሽ ሰው ኮንክ ወደዛ እየሄደ ነው እና እንዴት ነው ለዚህ ተዘጋጅተናል? ትክክለኛ ጥያቄ ነው። አሁን እየተነሳ ያለ ሲግኒፊካንት ጥያቄ ነው። ቅድም ፕሮፌሰር ባህሩ ጀምሮት ነበር ከኤአይ ጋር በተያያዘ ኢትስ ኖት አ ኩዌስችን ኦፍ ዌዘር ዋን ዩዝስ ኢት ኦር ኖት ኢት ኢዝ ኖት አ ኩዌስችን ኦፍ አንድ ሰው ይጠቀሙ አይጠቀሙ አይደለም። ይህንን ቴክኖሎጂ ቢዮንድ ዛት ከዛ አልፎ በተለይ አሁን ይሄ አርቲፊሻል ኢንቴሊጀንስ እና ምናምን ከባዮቴክኖሎጂካል አያችሁ፣ አርቲፊሻል ኢንቴሊጀንስ ከባዮቴክኖሎጂ ጋር ባዮቴክኖሎጂ ሚንስ ቺፕ ኢምፕላንት ነው። ከዛ ጋር እየተያደ በጣም ሙሉን አድምጡትና በጣም ይገርማል። ለማንኛውም እና ዚስ ኢዝ ትክክለኛ ጥያቄ ነው እና በእንደዚህ በእነኚህ ምሁሮች ሁሉ ተነስቶ አብይ አህመድ ፊት መቅረቡ ፕራይም ሚኒስትሩ ይህንን ማዳመጡ በትክክለኛ ተስማማም አልተስማማም እንግዲህ በጣም እንትን ነው። እኔ በጣም ደስ ብሎኛል። እዚህ ድረስ ነው መድረሱ ራሱ በጣም ደስ የሚል ነው። ኦኬ ሃከብል አኒማልስ ታንክ ዩ humans will be hackable animals soon። እንግዲህ እነ ዩቫል ሃራሪ ሲናገሩ የነበሩት ይህንን ነው። ብሩኬ ታንኪዩ በጣም እናመሰግናለን። እና ይህንን ነው እንግዲህ በጣም ማየት ያለብን ነገር ማለት ነው። ከዛ እንመለስ። በጣም የገረመኝ ነገር አለ። እንግዲህ ሌተስት አፕዴቶች ትንሽ እንነካካና የመጨረሻው ሌተስት አፕዴታችን ነው፣ ግን ትንሽ አዲስ የተወሰኑ ስላይዶች ይኖሩታል። ዩ ኒድ ቱ ዋች ዚስ ዋን። ከዛ በመጨረሻ ወደ ዛሬው ዋነኛ መርሃ ግብር ወስዳቸዋለሁ ማለት ነው። ይሄኛው እንግዲህ በጣም ደስ ያለን ነው። ብዙ ኢትዮጵያውያኖች በጣም ደስ ብሏቸዋል። አምሹር እንግዲህ ወደ ቢሾፍቱ የሚገነባ በዚህኛው ዓመት ጀምሮ የሚጀመር በ2026 እንደምታዩት 110 ሚሊየን ተሳፋሪዎችን በዓመት የሚያስተናግድ ኤርፖርት ይገነባል። በአፍሪካ ፕሮባብሊ ይሄ ኤርፖርት አንደኛ ነው ተብሏል። በጣም ነው ይሄን ደስ የማይለው ኢትዮጵያ የለም። እኔ አሁን ይሄኛው ደስ አይልም ትክክል አይደለም ምናምን ለማለት አለ በጭራሽ። ኢትስ ጀስት ቢዩቲፉል። ግን የሰሩት ሰዎች ማን ናቸው? የሚሰሩት ሰዎች ማን ናቸው? ምን አይነት ሰዎች ናቸው? ፊንገር ፕሪንትስ ኦፍ ዘ ኦልድ ጎድስ እንደሚባለው ፊንገር ፕሪንታቸውን አስቀምጠዋል ከዲዛይኑ ብዬ ጠየቅኩ። እናንተ ጠይቃችኋል? እና በጣም ነው የገረመኝ። እና
አንዳንድ ነገሮች እናዩት። በኤርፖርቱ በጣም ነው ደስ ያለኝ መሰራቱ። ምንም እንደምታዩት በጣም ያምራል፣ በጣም ደስ ይላል፣ የሚያምር ነው እና ለምን በዚህ ዲዛይን ተሰራ ብዬ ጠየቅኩ። መጠየቅ እንግዲህ የአባት ነው። ምክንያቱም እንግሊዝ ሀገርም እየዞርኩ ስጠይቅ አልነበር የነበረው። ስለዚህ ሌላውም ሀገርም አሜሪካም ስንሄድም እስራኤልም ስንሄድም ሌላም ስንሄድ እየዞርን እያየን እየጠየቅን ነው። ስለዚህ ዊ አር ኢንታይትልድ ቱ አስክ ማን ነው የሚሰራው? ለምንድን ነው በዚህ ዲዛይን የተሰራው? ምን አለ ከጀርባ? ምን እያመጡብን ነው? አሁን እንግዲህ ቢሊዮነሮቹ እየገቡ አይደለ? ወደኛ ሀገር እየመጡ አይደለ? ኢንቨስት ያደርጉ አይደለም? ባንኩን ሊቆጣጠሩ አይደለ? ነገ ከነገ ወዲያ ደግሞ ማሳያቸው ነገሮች አሉ እና እሱ ማየት ያስፈልጋል። ምክንያቱም ከጀርባ ያሉትን ሰዎች ለማየት ማለት ነው። ኤርፖርቱ እንኳን ተሰራ። በሚቀጥለው እንግዲህ እግዚአብሔር ያለ ጊዜ ወደ ሀገራችን በምንሄድበት ጊዜ እዚህ ኤርፖርት ይሆናል የምናርፈውና የምንነሳው። ኦኬ እንግዲህ ይሄ ኤርፖርት እንደምታዩት የሚሰራው ቢሾፍቱ ኢንተርናሽናል ኤርፖርት ኢዝ ናው ኤስቲሜትድ 12.5 ቢሊዮን ባይዘዌ ቅድም እዚህ ጋር ማካተቱን ረሳው እንጂ ፕሬዚዳንት ኢሳያስ አፈወርቂ በትዊተር ፔጁ ላይ ለምንድነው 12.5 ቢሊዮን ለምን በአንድ ቢሊዮን ማለቅ የሚገባውን ሌላው ቢሊዮን ወዴት ሊያደርሱት ነው ብሎ ትዊተር ፔጁ ላይ ገብታችሁ ማየት ትችላላችሁ። ትዊት አድርጓል እና እኔ በጣም ነው ያሳቀኝ። እንዴ ምን አገባ አንተ ምን አገባ ነው ያልኩት። ስለ ራስ ሀገር እንትን አትልም እንዴና ብንጠይቅ ወይ እኛ ነን መጠየቅ ያለብን እና ኢሳያስ አፈወርቂ ይህንን ማቅረቡ ትንሽ እንደው ያለ አግባብ ብያለሁና ምን አገባው እንደ 12 እሱን መጠየቅ ካለብን እኛ ነን መጠየቅ ያለብን። ለማንኛውም ግን 12.5 ቢሊዮን ይፈጃል ከእንግዲህ አፕቱ ፍሮም ዘ ኢኒሻል 10 ቢሊዮን ፕሮጀክት ኢን ኦገስት 2025 እና እንግዲህ ኢትዮጵያን ኤርላይንስ ዊል ፈንድ ኢትዮጵያ አየር መንገድ 30%ቱን የኢትዮጵያ አየር መንገድ እስካሁን ከትርፉ ላይ ፈንድ የሚያደርገው ነው። የተቀረው እንግዲህ ዊል ዘ ሪሜኒንግ ኮስት ኤክስፔክትድ ቱ ቢ ከቨርድ ባይ ሌንደርስ በአበዳሪዎች ከሚድል ኢስት አገሮች ያበድራሉ፣ አውሮፓኖች ያበድራሉ፣ ቻይናዎች ያበድራሉ፣ አሜሪካኖች ያበድራሉ። ስለዚህ የነኚህ ሁሉ እንትኖች እንግዲህ ቢሊዮነሮች የነኚህ አገሮች አይደሉም፣ እነኚህ ቢሊዮነሮች ናቸው። በዚህ የሚኖሩ ቢሊዮነሮች ናቸው። እነኚህ ቢሊዮነሮች እንትን አላቸው ማለት ነው ነው ጥቅም አላቸው። ከዚህ በኋላ ካበደሩ በኋላ በምን አይነት ሁኔታ ነው የሚያበደሩት፣ ምንድን ነው የሚያገኙት ጥቅም ምናምን የሚለውን ነገር በሙሉ እንትመሱ ብቻ ሳይሆን ደግሞ የአፍሪካ ዴቨሎፕመንት ባንክም አለ committed 500 million in this lending effort to raise እንደገና ደግሞ እስከ 8.7 ቢሊዮን ደግሞ in additional financing ደግሞ ሬዝ አድርጋሉ ብሏል። ማን ነው የሚሰራው? እንግዲህ ዛሃ ሀዲድ ዋነኛዋ ሴትዮ ሞታለች። አሁን ግን የሚባል አርኪቴክቸር ካምፓኒ ነው እንግዲህ ኦቨርሲንግ ዲዛይኑን እና ፕላኒንጉን ፎር ራንዌይ ኤርፖርት በእነኚህ ሰዎች ነው የሚሰራው። ዋነኛዋ ሴትዮ አሳያቸዋለሁ ፎቶዋን፣ እሷ ሞታለች፣ ግን ካምፓኒው ይቀጥላል። ከዛ ደግሞ ኢትዮጵያ ኤርላይንስ ሃዝ አሎኬትድ 610 ሚሊዮን ፎር ኢኒሻል እርዝ ወርክ እንግዲህ መሬቱን ለማስጠረግ ምናምን 610 ሚሊዮን ኢትዮጵያ አየር መንገድ እንትን አድርጓል። ከዛሃዲድ በተጨማሪ ግን ሌላ ካምፓኒ አለ። እሱም ዘዳር ግሩፕ ይባላል። ዳር ግሩፕ እንግዲህ ኢን ኮንጃክሽን ዊዝ አብሮ ከዛሃዲድ አርኪቴክቸር ጋር ነው ይህን ኤርፖርት የሚሰራው ማለት ነው። በአይነቱ የተለየ ነው፣ ትልቅ ነው፣ ቢዩቲፉል፣ በጣም ደስ የሚል ነው። እኔ በጣም ኩራት ነው እንግዲህ ከግድቡ በኋላ ይሄ ደግሞ በጣም ኢትዮጵያን ትልቅ እንትን ላይ የሚያደርስ ነው ተብሏል እና ትልቅ ራዕይ ሰንቋል። ብዙ በዓለም ላይ ያሉ ብዙ ሰዎች ለዚህ ትልቁም ነገር ነው የሚናገሩ። ስለዚህ ምንም ይሄንን ኖክ ማዋሪያ ጋር ክብራችን ነው፣ ይሰራ፣ አሪፍ ነው፣ የት ሄዳል፣ ማንሰራውስ በገለጥ ጥቅም ነው ለኛ። ግን ዲዛይኑን እናያለን ማለት ነው። ዲዛይኑ ዋት ኢዝ ኢት? ዲዛይኑ ምንድን ነው? ዲዛይኑን ማየት መቻል አለብን። ቅር እንዲለን ማናችም አይገባም። ለምን ይቅርብን? ዲዛይኑን ማየት አለብን። እንግዲህ እቺ ሴትዮ ነች፣ ዛሃዲድ ካምፓኒ ሞታለች። በጣም በ65 ዓመቷ ምናምን ነው የሞተችው። ቅርብ ጊዜ ነው የሞተችው። በ2016 ነው ያረፈችው። ግን የመሰረተችው እቺ ነች። ግማሽ ኢራቂ ግማሽ እንግሊዝ ነች እቺ ሴትዮ። ኢራቂና የተወለደችው ባግዳድ ኢራቅ ነው። ግን ያው እንግሊዝ ነው የኖረችው። ለእንግሊዝ ካምፓኒዎች ብዙ ለእንግሊዝ ከተማ መንግስት ብዙ እንትኖችን ሰርታለች፣ አርኪቴክቸር ሰርታለች።
ከነኛ ውስጥ አንደኛው እንደውም የሚታወቀው ይሄኛው አኳቲክ ሴንተር በኩዊን ኤልዛቤት ኦሎምፒክ ፓርክ በስትራትፈርድ አይታችሁ ከሆነ ይሄ የሚገለጠው አይን የተባለውን የሰራችው እሷ ነች። የሚገለጠው አይን የሚገለጠው አይን ኦሎምፒክ ፓርኩን የሰራችው እሷ ነች። እና እንግዲህ እዚህ ጋር ያው እንደምታዩት ያው የአይኑ ጉዳይ እንዳለ አለ እዚህ ጋር እንግዲህ ማየት ነው። ደስ ይላል ዲዛይኑ። ሌላው እንግዲህ በፊት ዳር ግሩፕ የሚባል አሁን ግን ስሙን ቀይሮ ሲዳራ የሚባል ካምፓኒ አብሮ የሚሰራ ነው። ይሄ ደግሞ የአረቦቹ አንጃ ነው። የእሷም እንግዲህ እንግሊዝና ኢራቂ ነች። ሌላው ግን ይሄኛው ሲዳራ ድሮ ዳር ግሩፕ የሚባለው የአረቦቹ ግሩፕ ነው። ወደ ዱባይ፣ ቤይሩት እንግዲህ እዛ አካባቢ ነው እንትን ያሉት። እነኚህ የአረቦቹ ቅርንጫፍ ነው። የአረቦቹና የእንግሊዞቹ ማለት ይቻላል። እነኚህ ናቸው እንግዲህ እዚህ ጋር አሁን መጥተው እንትን ላይ እየሰሩ ያሉት ማለት ነው። ሲዳራ እንግዲህ ከኢጅፕት ጋር በጣም ዲፕ የሆነ ኮኔክሽን አለው። ሄድኳርተሩን ግን ያስቀመጠው ዋናው መስሪያ ቤቱ በዱባይ ዩናይትድ አረብ ኤሚሬትስ ነው። ይሄ እንግዲህ እንደ መንደርደሪያ ነው ስጣችሁ። ዩናይትድ አረብ ኤሚሬትስ ነው። ኦሪጂናሊ ዳር አል ሀዳሳ ይባል ነበረ። አሁን ግን ስሙን ቀይሮ ሲዳራ ተብሏል። ስለዚህ ለኢጅፕት መንግስት በጣም ብዙ ዲዛይኖች የሰራ ካምፓኒ ነው። ስለዚህ ምንም እንትን የለውም እዚህ ጋር። እንግዲህ እንደተነጋገርነው ወደ ቅርጹ ዲዛይኑ ነው። ዲዛይኑ እንግዲህ በእንግሊዙ ፈርም እና ቤሩት ምንድነው በኢራቅዋ ሴትዮ ዲዛይን የተደረገ ነዋል እና ስናየው በደንብ አስተውላችሁ ከሆነ በጣም የሚገርም ነው። ኤክስ 2 ኤክስ አለ በግራና በቀኝ ግልጽ በሆነ ኤክስ። ከዛ ማዕከል ላይ ደግሞ 3 አለ 1 2 3። ይሄ ዝም ብሎ አይደለም። ኦኬ፣ በዚህ መንገድ ነው የሚሰራው። ከአውሮፕላን ላይ ስትመለከቱት ሞዴሉም ስትመለከቱት በምታዩት መንገድ ነው። ኤክስ 3 ምልክት እንደገና ኤክስ በዛ በኩል አድርገው ሰርተውታል ማለት ነው። በእነኚህ ሰዎች ነው እንግዲህ አሁን ይህንን ዲዛይኑን ያወጣው ራሱ ማን እንደሆነ እንግዲህ ተነጋግረናል። እንግሊዞቹ ናቸው። ማንኛ እንግሊዞች ግን ምን አይነት እንግሊዞች ናቸው ከጀርባ ያሉት? ምን አይነት አረቦች ናቸው ከዚህ ጀርባ ያሉት? ለምን በዚህ ዲዛይን ሰሩት የሚለውን ነገር ነው እንግዲህ የምናየው ማለት ነው። ከዛ በተጨማሪ እንደምታዩት ማለት ነው ዜር አር 4 በዚኛው ሳይድ 4 ፒራሚድስ ትራያንግልስ፣ በዛኛው ሳይድ ደግሞ 4 ፒራሚድስ በኤክሱ ላይ ማለት ነው። ፒራሚድስ ወይም ትራያንግልስ በጥቅሉ 8 ደግሞ አኮምፕሊሽመንት ሙሉ እንግዲህ ማለት ነው ተፈጸመ ማለት ነው። እሱን ምልክት እንግዲህ የኢንፋናይትን ምልክት ነው። ስለ 8 እንግዲህ ብዙ ተነጋግረናል። እሱን እንግዲህ ያው 4 እና 4 8 ደግሞ በሚጽፍበት ጊዜ ፒራሚዶቹን እንደምታዩት ነው። እሺ ኤክስ 2 ኤክስ እና አንዳንድ ምንም ማለት ነው። አንዳንድ 3 ጊዜ ምን ማለት ነው ስንል ኤክስ እንደምታውቁት 10 ነው። ኤክስ 10 ነው። ኦኬ። አይ ደግሞ 3ቱ እንግዲህ አንዳንድ ያልናቸው አንዱ ያው 1 ነው። ስለዚህ ኤክስ 3 ነጥብ በሚሆንበት ጊዜ 23 ማለት ነው። 23 ማለት ነው። ሚረር ኢሜጅ በሚሆንበት ጊዜ ሁል ጊዜ እንግዲህ የጨለማ ማህበረሰብ ቁጥርን ከዚህ በፊት በምንረዳበት ካልኩሌሽን ሚረር ኢሜጅ አለው። አዛባብ ሶ ቢሎ ስለሚሆን 23 እና 23 አንዳንድ ጊዜም 32 ይሆናል ማለት ነው። እና እንዳትረሱ የኛውን 23ም ነው 32ም ነው። ኦኬ 23ም ነው 32ም ነው። እንግዲህ ይህንን ደግሞ 23 እንግዲህ ባለፈው ከዚህ በፊት በሰራሁት መርሃ ግብር አይተናል። ይኸው እንደምታዩት እንግዲህ 23 32 ሪቨርስድ ሚረር ኢሜጅ 23 32 ሪቨርስድ ሚረር ኢሜጅ ነምበር 23 32። አንዳንድ ሰው አሁን እዚህ ጋር ወገኖች ዝም ብላ አትበርም፣ ዝም ብላ አትነሳም፣ ምን ቁጥሩን መረ የሚል ሰው አለ። እኔ ደግሞ በቃ እንደዚህ ጥሎብኝ ነው በቃ ማየት እፈልጋለሁ። ለምንድን ነው እንደዚህ ሆነው? ለምን እንደዚህ ዲዛይን ተደረገ ምናምን የዚህን ሀገር ከጠየቅኩ የእኛ ነገርም ሲሰራ እጠይቃለሁ። ለምሳሌ አሁን ከዚህ በፊት ነግራችሁ እንደሆነ አላውቅም። ለምሳሌ አሁን ትምህርት ሚኒስቴር ፊት ለፊት ያለው ሐውልት አለ አይደለ? እዛ ጋር አሁን ለምሳሌ ለምን የሜርሴዲስ ምልክት አደረጉበት ብዬ እጠይቃለሁ ነው። ከዛ
አረ አለልኝ አዲስ አበባ ዩኒቨርሲቲ ውስጥ ስትገባ የሜርሴዲስ ምልክት ቃራ ላይ ካለ አሉኝ። ለምን ማን ነው የሰራው ምናምን ስል እንዴ ኦርቢስ ስፖንሰር አድርጓል እንዴ? ያ እንግዲህ የኛ የድላችን ሐውልት ነው። ለምን በሶስቱ ሳይድ የሜርሴዲስ ምልክት ተደረገ ሲባል እንግዲህ በኋላ ላይ እሱ ደግሞ ሌላ ጨዋታ ነው። ለማንኛውም እሱንም ይዩት እንደዛ ሄዳችሁ። ኦኬ እንመለስ። ስለዚህ እኔ ደግሞ እንግዲህ ያው ስመረምር ማለት ነው ዛሬ 50,000 ምናምን ሰብስክራይበር ሳይኖረን በፊት ደግሞ ዛሬ 2 ዓመት በፊት ስለ 23 ምልክት ሰርቼላችኋለሁ። ታስታውሳላችሁ ወገኖች? ስለ 23 ምልክት ዓመቱ ምን ይዞ ይመጣል ብዬ ለካ ዓመቱ አሁን በዚህኛው ዓመት ነው ለካ ዓመቱ ምን ይዞ ይመጣል ብዬ ሰርቼላችሁ ነበረ። በ2023 ነው የሰራሁላችሁ። 2 years ago 7336 ሰው አይቶታል። ያሳዝናል። ከዛ በላይ ነበር ማለት ነበር። ለማንኛውም እና በዚህ ፕሮግራም ላይ የዛን ጊዜ በጣም ሃይፕ የተደረገ ነበረ። የሚመጣ ነገር አለ ብለው የሰሩት ነበር 23 እያሉ እና ይገርማል። እስኪ የዛን ጊዜ የነበረውን በቀልም በትንሹ ላሳያችሁና እንቀጥላለን። ኦኬ ካሜራው ወደ ታርጋው ዝም ብሎ የሚሄድበት ምክንያት ዝም ብሎ አይደለም፣ አብሮ ነው የሚሰራው። ያው ትጽፈዋለችም 23 እያለች ዝም ብሎ አይደለም። The final mission to save mankind has failed. The 70-mile-wide asteroid known commonly as Matilda is set to collide with Earth in exactly 3 weeks' time. 3 weeks time ፊልሙ ስትመለከቱ እንግዲህ በሰፕቴምበር 9 2023 ከሰማይ የሚመጣ ማቲልዳ የሚባል ኮከብ መሬትን ይመታል ብለው እንግዲህ በፊልም ሰርተዋል። እንደምትመለከቱ Ready for what's coming. Are you ready for what is coming? Are you ready for what is coming? ይላሉ እንግዲህ ምንድነው what is coming? ለዚህ ነው ወገኖቼ በጣም የሚገርም ነገር ነው። ለዚህ ነው አያችሁ ባለፈው አሁን ስለ ግሪንላንድ ሲወራ ኢትዮጵያን ከቁጥር ከተቷት ግሪንላንድ ሰዎቹ ሲሉ ዝም ብሎ አይደለም ያልኩትን ዝም ብሎ ስትመለከቱ ግሪንላንድ ለምሳሌ አንድ ነገር እስኪ እንደው ነገር ያመጣዋልና ስለ ግሪንላንድ አንድ ነገር ልንገራችሁ እስኪ እና ነገሮችን አብረን ማየት መቻል አለብን። ግሪንላንድ ዘ ኖርዘርን ጌት ይባላል። የሰሜኑ በር ነው ግሪንላንድ። ይህ እንግዲህ ኤሶተሪክ ኖሌጅ ነው። ኦኬ ዘ ኖርዘርን ላይት ይሉታል። አሁን ግሪንላንድ ዝም ብሎ እዛ ሲባል ማለት ነው። በሚቲካል ቱል ይሉታል። ግሪንላንድ የሰሜኑ በር እንግዲህ በዚህ በከዋክብቱ ጥናት ማለት ነው። እነኚህ ሰዎች እንትን የሚያደርጉበት መናፍስቶቹን ስራ ከዚህ ጋር አብረን እንድናይ ነው። ኦኬ ኢትዮጵያን ደግሞ ዘሳውዘርን የደቡቡ በር ይሏታል። የደቡቡ በር ከዛ ሕዝቅኤል 46 ላይ መሰለኝ በሰሜን ከገባ በደቡብ ይወጣል እንጂ በደቡብ ከገባ በሰሜን ይወጣል እንጂ ኖት በገባበት በር አይወጣም የሚል አለ። እንግዲህ ቤተክርስቲያናችንም እንደዛው አይደለም የተሰራችው። ታዲያ በተመሳሳይ መልኩ እነኚህ ሰዎች ሲያስቡ ማለት ነው የእግዚአብሔር ነገር አይደለ ገልብጠው እንትን የሚያስቡት የእግዚአብሔርን ነገር ስለሚያስቡት የግሪንላንድ እና የኢትዮጵያ ኮኔክሽን በተመሳሳይ ሁኔታ ነው እና ይህንንም አሁን ዝም ብለን አይደለም። አሁን በመሬት ላይ የሚፈጠረው ነገር ኢትዮጵያ ላይ በሰማይ ላይ እነሱ ከሚፈጥሩት እንግዲህ የሰሩት ሰዎች ማለት ነው ከሚፈጥሩት ጋራ በጣም ያነቡታል፣ ሁሉ ጊዜ ያነቡታል። ዝም ብሎ አይደለም። ምንም ከነሱ ከሰማይ የከዋክብት ጥናት ብለው እንትን ከሚያደርጉት ጋራ እታች ካለው ጋራ የነሱ ስራ ከሆነ ተመሳሳይ ነው ሁሉ ጊዜ። ታዲያ እስኪ ወደዚህኛው እንመለስና እንደገና ተመልከቱ። እስኪ እንመልከት። ካሜራው ወደ ታርጋው ዝም ብሎ የሚሄድበት ምክንያት ዝም ብሎ አይደለም፣ አብሮ ነው የሚሰራው። ድምፅ አይሰማም ትላላችሁ። ድምፅ ይሰማል። እናንተ ወይ እንግዲህ ወታችሁ ግቡ። ሌሎቹ ይሰማል ስላሉ ከእናንተ ነው የሚሆነው።
ያው ትጽፈዋለችም 23 እያለች ዝም ብሎ አይደለም። The final mission to save mankind has failed. The 70-mile-wide asteroid known commonly as Matilda is set to collide with Earth in exactly 3 weeks' time. 3 weeks' time ፊልሙን ስትመለከቱ እንግዲህ በሰፕቴምበር 9 2023 ከሰማይ የሚመጣ ማቲልዳ የሚባል ኮከብ መሬትን ይመታል ብለው እንግዲህ በፊልም ሰርተዋል። እንደምትመለከቱ Are you ready for what is coming? ለሚመጣው ነገር ተዘጋጅታችኋል እያሉ ነው የሚያሳየው። ይህን እንግዲህ ፕሮግራም ድምፁም እየረበሻችሁን ስለሆነ አላውቅም፣ ብቻ ሄዳችሁ እዩት። ያው ቻናሌ ላይ ስላለ ሄዳችሁ እዩት። ከዛሬ 2 ዓመት በፊት የተሰራ ነው የሆነው ፖስተሩ። ኦኬ ታዲያ ዘነምበር 23 ፊልሙን በምታዩበት ጊዜ ዘነምበር 23 ነው የሚባለው ፊልሙ በምታዩበት ጊዜ በጣም ዝም ብሎ ቀላል ፊልም አይደለም። በጣም ከባድ ፊልም ነው። እችን ብቻ የተወሰነ ነገር እንገራችሁና ወደ ዋናው ርዕሳችን እንሄዳለን። ተመልከቱ። ፊልሙ ልክ ሲጀምር ዘነምበር 23 በዚህ መልክ ነው 32 23 32 23 32 23 ይልና እኔ አሁን ከፊልሙ ላይ ወስጄ ነው። ከዛ ምን ይላል? The Titanic sank the morning of April 15th 1912 ሲደመር ኤፕሪል 4 ነው። 5 አለ እዚህ ጋር 19 12 ይሄንን ሲደምሩት 23 ይመጣል። ፊልሙ ተመልከቱና ታይታኒክ በዚህ ቀን እንትን አደረገ። ስለዚህ 23 በጣም እንትን የሚሉበት ቀን ነው ማለት ቁጥር ነው ማለት ነው። ተመልከቱ። እሱ ብቻ አይደለም። ዘ ናይት ቴምፕለርስ የፍሪ ሜሰነሪ የመጨረሻው ዘ ናይት ቴምፕለርስ ግራንድ ማስተር በፈረንሳይ ማለት ነው ከፈረንሳይ ተባረው ወደ ስኮትላንድ የመጡት የተገደለበት ቀን ይኸው ተመልከቱ። ዘ ናይት ቴምፕለር መጀመሪያ 23 ግራንድ ማስተሮች አሉት። የመጨረሻው ኪንግ ቻርልስ ዘ ፈርስት የሚባለው አንገቱን የተቀላው በ23 ነው። ተመልከቱ 23። ስለዚህ ፍሪሜሰኖች አምልኮተ ሰይጣን ይህንን በፍሪሜሰን ውስጥ የሚያደርጉት ማለት ነው። ይህንን ቁጥር ሁል ጊዜ እንደ ፊንገር ፕሪንታቸው በቃ እንደ አሻራቸው ያስቀምጡታል በሚሰሩት ስራ ላይ። ያው እንግዲህ ተመልከቱ ወዘ 20 ጃክ ዲሞሌ የመጨረሻው ፍሪሜሰን was the 23rd and last grand master of the Night Templars። ይህ እንግዲህ ፊልም ውስጥ ነው 23 the number 23 በሚለው ያስቀመጡልን እና 23 እንግዲህ በዚህ ጉዳይ ላይ 23 ለምን አድርገው ሰሩት ብለን እንጠይቃለን። ሮማን ኒውመራል መሆኑ ደግሞ በጣም ያስገርማል። ሮማን ኒውመራል ነምበር 23 ተደርጎ ለምን ዲዛይን አደረጉት? እነኝ እንግሊዞች ደግሞ እጃቸው ምንሩ የአረብ ኤሚሬቶቹ ደግሞ ከዚህ በፊትም አሳይተናል እዚህ ነገር ውስጥ እንዳሉ እና ለምን አድርገው ሰሩት ብለን እንጠይቃለን። ኤርፖርቱ መሰራቱ ግን በጣም አሪፍ ነው። በጣም ደስ ብሎናል። የደስታ ያደርግልን እግዚአብሔር ብቻ ከክፉ ህዝባችንንም ሀገራችንንም ኤርፖርቱንም ይጠብቅልን። ለማንኛውም በመቀጠል ወደ ዛሬው ዋነኛ መርሃ ግብራችን ነው የምንሄደው። ዛሬ እንግዲህ ብጥብጥ ያለ ፕሮግራም ነው እንደምታውቁት። በጣም ኢንተርኔት እየረበሸ ነው ለምን እንደሆነ በማናውቀው ሁኔታ። ዲጂታል አይዲ በዩኬ ለምን ቀረ ነው። በጣም ደስ የሚል ዜና ነው። ደስ የሚል ዜና ነው ወገኖቼ። እንግዲህ በዚህ ጉዳይ ላይ ምን ያህል ጉሮሬ እስከሚደርቅ እንደ ጮክ እናንተ ታስታውሳላችሁ። ላይክ አድርጉ። በዚህ ሌሊትም ቢሆን ላይክ አድርጉ ለብዙዎች እንትን እንዲል ይህም ፕሮግራም እንግዲህ ለብዙዎች እንዲዳረስ አድርጉልን። ዲጂታል አይዲ በዩኬ ለምን ቀረ? በጣም ደስ የሚል ነው። መልካም ዜና ነው። እንግዲህ ዛሬ ነው በመጨረሻ እንግዲህ ዩኬ በትናንትናው ቀን ዩኬ የዲጂታል አይዲን ማንዱትሪ ግዴታ ነው እያለ ሲናገር አልነበር? እናደምጣለን። እሱን ስክራፕ አድርገውታል፣ አስወግደውታል። ደስ አይልም? አስወግደውታል። በጣም ደስ የሚል ነው። በጣም ደስ የሚል ነው። ብዙ ጋዜጦች ናቸው የዘገቡት። እንደምታዩት ሌበር ፓርቲው አይደለም አሁን የኪር ስታርመር መንግስት እንግዲህ ፕሮባብሊ ይሄንን እንትን ስላዩ ይሆናል አሁን ኢንተርኔታችንን ችግር እየፈጠሩ ያሉ። ምክንያቱም በራሪ ወረቀቱ ይሄ አይደለ፣ በዛ ምክንያት ብሎ ይችላል። ሌበር ስክራፕስ ፕላን ፎር ኮምፐልሰሪ ዲጂታል አይዲ። ስለዚህ አሁን በእንግሊዝ ሀገር የሚኖሩ ወይም መጥተው ለመስራት የሚፈልጉ የእንግሊዝ ዲጂታል አይዲ ካላስክ መስራት አትችልም ምናምን የሚባለው ነገር ቀርቷል ማለት ነው። ስለዚህ አሁን እንግዲህ ለጊዜው አሁን ኮምፐልሰሪ አይደለም፣ ግዴታ አይደለም። ስለዚህ ይላል ማይግራንትስ ዊል ኖ ሎንገር ኒድ፣ ስደተኞች በግዴታ አይደለም ቱ ሾው ዜር አይዲ ካርድስ ቱ ፕሩቭ ዘ ራይት ቱ ወርክ። ስለዚህ ናሽናል ኢንሹራንስ ነምበር ካለ መስራት ትችላለህ ማለት ነው።
ሌላው አያስፈልግም። እና እኔ ካሁን የገረመኝ ማለት ነው ወገኖች የእኛ መንግስትን ቶኒ ብሌር እንግዲህ በዲጂታል አይዲ ምናምን ብሎ የእኛ መንግስትን የእኛን ህዝብ በሙሉ እዛ ውስጥ አሰልጥበውታል። አሁን የቶኒ ብሌር የመጣበት መንግስት ፓርላማው ተወያየና ህዝቡ ዞር በል ምናምን አለ። ስለዚህ ስላልተመቻቸው ታውት ምናልባት በ2029 እንደገና ሪቪው ይደረጋል ተብሏል። የእኛ ነገር እንዴት ነው የሚሆነው ማለት ነው? የእኛ ነገር እንዴት ነው? እኛ በዛው ነው የምንቀጥለው ወይስ እንዴት ነው? የራሳቸውን ሀገር ሳያደርጉ እንዴት ነው የእኛን ሀገር ወይስ ወራጅ አለ እንላለን? እንዴት ነው? ስለዚህ ይህን እንግዲህ የአብይ አህመድ መንግስት ቢያስብበት መልካም ነው። ህዝቡ ቢጠቅመው ኖሮ አሪፍ ቢሆን ኖሮ ለእንግሊዝ ህዝብ ይቀጥል ይወሰን ነበር በፓርላማው። ትዝ ይላችኋል በ2025 የዛሬ ዓመት እንዲህ ነበር ያለው እኮ ስሙት። And that is why today I am announcing this government will make a new free of charge digital ID mandatory for the right to work. እዚህ ጋር ይኸው አዱ ገነት ምን ይለናል? ዛሬ ከኢትዮጵያ ባንክ ወዳለውበት ሀገር ዳውንሎድ በአስቸኳይ ፋይዳሽን ሊንክ ወደ ባንክሽ አያይዥ ያለበለዛ ማንቀሳቀስ አትችይም ብለውኛል። ተመልከቱ። እዚህ ሀገር የለም፣ እዚህ ሀገር የለም። ህዝቡ እምቢ ብሏል። የቀድሞ የእንግሊዝ ጠቅላይ ሚኒስትር ኢትዮጵያ ሄዶ የእኛን ጠቅላይ ሚኒስትር አሳመነውና ወይም የሆነ ጥቅማጥቅም ተሰጠና ከዛ በኋላ ህዝቡን በአስቸኳይ በፍጥነት ተደረገ። እነሱ ግን የእሱ የራሱ የመጣበት ሀገር ግን የቶኒ ብሌር ግን ሲመጣ እንግሊዝ ሀገር ህዝቡ መዘነው አየውና ኖ አይመቸንም፣ አይረባም፣ እባክህ ዞር በል ምናምን አሉትና ታዳምጣለች። ዞር በል ነው ያሉት። ዞር በል እንዴት እንዳሉት ሁሉ ትሰማላችሁ። ከዛ ደስክራፕ ተደረገ። አሁን አንዳንድ ሰዎች ምን ችግር አለው ናሽናል ኢንሹራንስ ነምበርና ምናምን አንድ ነው። አይደለም። ይሄ በሙሉ ተሰብስቦ ስልክ ላይ በምትይዘው አፕ ይደረግና ከዛ በኋላ የጨለማ ማህበረሰብ ገንዘብን እንዳታወጣ ይሄው አሁን አዱ ገነት እንደሚለኝ በኮሜንት ሴክሽን ላይ እንደዛ ነው። በቃ ሁሉ ነገር ላይፍን የሚቆጣጠሩበት ሲስተም ነው ይሄኛው። እሱ አይሆንም ተባለ በቃ። ስለዚህ ኮምፐልሰሪ አይደለም ግዴታ፣ ከፈለክ ታሳያለህ፣ ከፈለክ አታሳይም። ስለዚህ በጣም ብዙ ነገር ይሄ ዚህ ትልቅ አቺቭመንት ነው እያልኩት ብቻ አይደለም። እኔ ከስልጣኔ ከመውረዴ በፊት ይህንን ነገር በግዴታ አደርጋለሁ ብሎ መናገሩን ከዚህ በፊት አስታውሳላችሁ። ይሄ ነው አሁን እየተሻረው ማለት ነው። ስሙት ይል የነበረው ሲምፕል አዛት ሲል ትዝ ይላችኋል። በጣም እኮ የሚገርም ነው። አያችሁ ታዲያ እንግዲህ ይሄና ቶኒ ብሌር ሆኖ ነው ወደ እኛ ሀገርም ወደ ሌላ ሀገርም እንዲካሄድ የተደረገው አይደል? ራሳቸው መንግስት ላይ የራሳቸው ህዝብ የራሳቸው ፓርላማ እምቢ ያለውን እኛ እንዴት ነው በቃ ምንም በቃ እንዴት ነው አሪፍ ቢሆኑ እኮ እነሱ ላይ ራሳቸው ላይ እኮ ያደርጉታል። አሁን ይሄ ሁሉ የሚሰበክ የነበረው ዲስኩር በሙሉ ማለት ነው ውሸት ነው፣ አይረባም። አሁን ታዲያ ለህዝቡ የሚገደው መንግስት ካለ ኢትዮጵያ ውስጥ ማለት ነው ኖ በቃ ሪቨርስ ማድረግ የለበትም ወይስ በዛው ነው የሚቀጥለው? በቃ አያችሁ፣ ይህን ነው መጠየቅ የሚያስፈልገው። እንግዲህ ያው ዩኬ ገቨርንመንት ስክራፕስ ማንዳቶሪ ዲጂታል ፕላንስ ፎር ዩኬ ወርከርስ። ስለዚህ ወደ አሁን ከስራ ለመስራት ዲጂታል አይዲ ያስፈልጋል አያስፈልግም? እስከ መቼ? ዲጂታል ራይት ቱ ወርክ ቼክስ ዊል ቢ ኢንትሮዲውስድ ቼክ ለማድረግ ዲጂታሊ ቼክ ለማድረግ በ2029 ነው ገና። ኦኬ በ2029 ቼክ ለማድረግ ከ6 ዓመት በኋላ ቼክ ለማድረግ እሱ መኖሪያ ፈቃድ አለ ወይ ምናምን ለማለት። በት ፓርቲሲፔሽን ኢን ዘ ዲጂታል ፕሮግራም ዊል ናው ቢ ኦፕሽናል። ከፈለክ ነው ከፈለክ ዲጂታል አይዲ ትወስዳል፣ ካልፈለክ አትወስድም። ማንም የሚያስገድድ የለም። ስራ አትስራ የሚል የለም። እንደዚህ ካልታደረገም የሚል የለም ዲጂታል አይዲ። ስለዚህ ማንም ደግሞ አይወስድም። ማንም ያበዳል እንዲ ዲጂታል የሚወስደው ስለዚህ አይወስድም ማለት ነው። ዩኬ ገቨርንመንት ሃዝ ድሮፕድ አስመሩበት ወገኖችም። ዩኬ ገቨርንመንት ሃዝ ድሮፕድ ጣለው ፕላንስ ዛት would have required workers to sign up to a new digital ID scheme. አያችሁ ከመጀመሪያው በቃ አይተን ነው ምን ላይ ነበረው። እኔ ብቻ ሳይሆን በመላው ዩኬ ማአት ሰው መንገድ ላይ እየወጣ እንዳሳዩዋቸው በኢሶፕ ኢትዮጵያ ደጋግመን ስናሳይ የነበረው ይሄ ነው። they just u-turned ደስ የሚለው so ministers have now rolled back a central element of proposed plans, leaving open possibility በ2029ም ራሱ እናባረረ እንዳይሆን እስከ መጨረሻው። ከዚህ በፊትም እኮ ሞክረው ነበር እኮ በቶኒ ብሌር ጊዜ እምቢ ተብሎ ነው። ስለዚህ ሊንኩን በዲስክሪፕሽን ላይ አስቀምጣላችኋለሁ።
እና እኛን እንደ ቻይና ታንኪዩ እኛን እንደ ቻይና አድርጎ እሱ ነው ያለው መንግስት እንዳይወርድ ማለት ነው። በቃ እስከ ትውልድ ድረስ በራሱ ፓርቲ ውስጥ የያዘ ለመግዛት እና እኛን እንደ ቻይና ኮሚኒስት ፓርቲ ሶሻል ክሬዲት ውስጥ አስገብቶን እንትን ለማለት ካልሆነ በስተቀር የሚጠቅም ነገር እንዳልሆነ ህዝብ የማይፈለግ ነገር እንደሆነ ይሄ ማሳያው ይሄ ነው። ታዲያ እኛ ቆይ የኛ ህዝብ ነው ማለት እንትን የለውም። የኛ ምሁሮች ይሄንን እንትን ማድረግ አትችሉም? ነገ እንትን በጣም ኮስት ያደርገናል። በልጆቻችን ህይወት ኮስት ያደርጋል። በልጆቻችን ህይወት ኮስት ያደርጋቸዋል። ነገ you should say no አሁን ነው በቃ በጣም እንትን ላይኖች ነች። መንግስት ያለበለዛ ምንም በቃ የማይወርዳ መንግስት ድምፅ የማልሰጡበት መንግስት ልክ ኦርዌላውያን የሆነ እንደ ጆርጅ ኦርዌል በ1984 የጻፈው መጽሐፉ ላይ ያነበባችሁት ነገር ኤግዛክትሊ እንደዛ ነው የሚመጣው። ዋይ ለቢሊዮነሮቹ አሳልፎ የሚሰጥ መንግስት ነው የሚመጣው። ዋይ ለምን ለውጭ ቢሊዮነሮች ኢትዮጵያ እንደፈለጉ ነው የሚሸጡት። አሁን እየሰማችሁ ነው። ዲጂታል አይዲ በሚቀጥለው ፕሮግራም አሳያችኋለሁ። ዲጂታል አይዲ አሁን በመሬት ባለቤትነት ካርታ ጋር እንዴት እንደሚያያዘውን ኦልሬዲ በዜና ወጥቷል። እሱን አሁን ኢንትሮዲውስ ሊያደርጉት ነው። ፕሮባብሊ ያደርጉት የሚሆነው 3 ቀን ምናምን በፊት ካነበቡት። ስለዚህ መሬትን የባለቤትነት ካርታን በሙሉ ከፋይዳ ጋር ተያይዞ ማለት ነው ነገ የውጭ ባንኮች ኢትዮጵያ ውስጥ መጥተው እንትን በሚያደርጉበት ጊዜ ኮላቶራል አሲዘ እርሻ መሬትን ታሲዛለ፣ ገበሬው ቤትን አሲዘ ለውጭ ባንኮች ማለት ነው። መጀመሪያ ላይ ዘው ስዊት ዊን ዩ አፕ ነው በቀለል ያለ ኢንተረስት ሬት ያደርጉላል የሀገር ውስጥ በቀል ባንኮችን ከጨዋታው እስከሚያደርጉ ድረስ። ከዛ በኋላ ልትከፍለው የማትችለው ከባድ ኢንተረስት ሲያስቀምጡብን የዛን ጊዜ በብዙ ሀገሮች እንደተደረገው ሳትወድ በግድ መሬትን ትሰጣለህ፣ ሳትወድ በግድ ቤትን ትሰጣለህ፣ ሳትወድ በግድ ቢዝነስን ትሰጣቸዋለህ። ዘው ቴኬት በሞርጌጅ ነው እንትን ያደረግከው። ከዛስ እነሱ ከዛ በኋላ መሬቱንም ባንኩንም ይይዙታል። ከዛ በኋላ ያንን ከያዙት በኋላ ምንም በቃ የዲጂታል አይዲው ሲስተም ኦልሬዲ እንትን ስላለላቸው በቃ የሞደርን ዴይ ኮሎናይዜሽን ማለት ይሄ ነው። ምን እንሆናለን ማለት ነው? ምን ትሆናለህ ማለት ነው? መጠየቅ ያለብህ ይሄ ነው። ለልጆች ይሄንን ባርነት ነው እያሸከምካቸው ያለው ማለት ነው። that's why you need this is time to wake up now. this is time to wake up now. ያው የኮንሰርቫቲቭ እንግዲህ የፓርቲዋ ሊደር እቺ ናይጄሪያዋ ሴትዮ በዘሯ ማለት ነው የተናገረችው እንዴት ብላ እንደተናገረች ስሟት እና በጣም ደስ የሚል ነው። ስሟት እንዴት ብላ እንደተናገረችው። Welcome the Prime Minister's latest U-turn. I feel like I say that every week. Mandatory digital ID was a rubbish policy and it was a rubbish policy. የማይረባ መጀመሪያም ማንዶተሪ የግዴታ ዲጂታል አይዲ ምናምን it was a rubbish policy. You should tell አብይ አህመድ ፕራይም ሚኒስተር አብይ አህመድ it's a rubbish policy በሉት። በቃ rubbish policy ነው። አይረባም ዲጂታል አይዲ ፋይዳ it's a rubbish policy. You should tell him that. On this side of the house are glad to see the back of it. Mr. Speaker, I'm determined to make it harder for people to work illegally in this country, and that's why there will be እና በቃ ኤኒዌይ ሊከራከር ይፈልጋል። እሱ ብቻ አይደለም። ከዛ በጣም ደስ የሚለው ነገር ሌሎቹ እንግዲህ ሜምበር ኦፍ ፓርላመንት ብዙ ሰዎች ምን እየተናገሩ ነው። ባይዘዌ በጣም ብዙ ሰዎች ናቸው የተቃወሙት የነበረው። በአንድ በቃ ሎርዶቹ ጋር ቀረበ፣ አልሆነም፣ ተሻረበት፣ በቃ አለቀ። ዳሴት በጣም ደስ የሚለው። ስለዚህ በእንግሊዝ ሀገር ተሰዳችሁ የምትኖሩ ወገኖቻችሁ ሁላችሁ ስትደዱ የምኖሩ አሁን አትሊስት የሆነ ነገር ከትከሻችሁ ላይ ወርዷል። ሹቢያቢ በጣም ደስ የሚል ነው። እንዴ ሁልጊዜ በቃ ከባድ ነገር ነው የምንሰማው። እንዴ አንዳንዴ ደግሞ የሚያስደስተን ነገር እስኪ እንስማ። እግዚአብሔር የተመሰገነው። ስሙት እስኪ ሰው ይደው Keir Starmer has just announced he's abandoned plans to implement compulsory digital ID. I think this is hugely good news for all of us. It shows what can be achieved when sensible MPs get together and with public support make their views known. Nearly 50 MPs signed my open letter to Keir Starmer on this subject, to which we were implacably opposed. And I think we can say this is a victory for common sense. It's a victory for all of us. And we can safely say now that we retain our freedom
another slice of it has not passed to an oppressive nanny. እዚህ ጋራ ዚድ 7146 አንድ ጥያቄ አንድ ኮሜንት አስቀምጧል ወይ አስቀምጣለች። ምናልባት አዘናግተው እንደ ሲቢዲሲ ከዚህ በፊት በሌሎች ሀገሮች እንዳደረጉት ሊመጡ እዚህ እኮ በቶኒ ብሌርም ጊዜ እኮ ሞክረዋል እኮ በቶኒ ብሌር ጊዜ እኮ ተሞክሯል እኮ አልሆነም። ህዝቡ አዌር ነው ያው ይሞክራሉ የደከመ ህዝብ እስከሚገኝ ድረስ ይሞክራሉ። እና እንግሊዞች ደስ የሚለው ነገር የሚያነበዝ ነው ያነባል፣ ቮት ያደርጋል፣ ፓርላማውን ያከብራል። እና አትሊስት ነው ከዛ በኋላ ደግሞ ህዝቡ ደግሞ ተከታኪው ትውልድ ደግሞ ያንን ደግሞ ይዞ መቀጠል መቻል አለበት የሚያምንበትን ነገር ማለት ነው። ለምን ለጊዜው ግን ይሄ ነገር የለም። ወደፊት እንግዲህ ዓለማችን በሚለወጥበት ጊዜ አሁን ዋናው ምንድን ነው መሰላችሁ? እኔ ይህንን አሁን የምሰራው የእኛም ህዝብ ማለት ነው። የእኛም ህዝብ ከባድ ነው። እኔን የምለውን ካልሰማችሁኝ ብሎ የሚያስር ነው፣ የሚደበድብ ነው ምናምን መንግስት ነው። ግን ይሄ በጣም 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 ከባድ ነገር ነው። ዚስ ኢዝ ከባድ ነገር ነው። ነገ ምንም ፓወርለስ የሚያደርግ ነው። አሁን ያለውንም ማህበረሰብ ልጆቻችንንም ልክ እንደ ቻይና በቃ ኮሚኒስት ፓርቲው ሶሻል ክሬዲት ሲስተም ሊሆን ነው። በነጥብ የሚንቀሳቀስ ህዝብ ከዛ በኋላ መንግስት ነጥቡን የሚያነሳበት እግዚአብሔር ኑር ብሎት እንደዚህ ስላደረክ አትኖርም የሚል፣ እንደዚህ ስላደረክ አትገዛም የሚል፣ እንደዚህ ስላደረክ አትለውጥም የሚል ዮሐንስ ራእይ ላይ ያለውን ለማምጣት በጣም ግልጽ ይሆናል ማለት ነው። ምዕራፍ 13 ላይ ያለውን ይቀላል። ለዛ ነው we've got 3 more years to go, and we must collectively use this as the template to fight the nonsense that's being peddled and promulgated in this country now. So well done everybody. Have a large drink to celebrate this evening. እና በጣም ደስ የሚል ነው። ለማንኛውም እስኪ ይሄ ነገር እንግዲህ ይበል ያሰኛል ለብዙም ሀገሮች፣ እኛም ሀገር እንግዲህ መልእክቱን አድርሱ። በጣም 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 ከልብ አመሰግናለሁ። ይቅርታም እጠይቃለሁ። ዛሬ በጣም እንግዲህ በኢንተርኔቱ ምክንያት ብዙ ተቆራርጧል። ብዙም እናንተንም ታይማችሁን ወስጃለሁ። ከአቅሜ በላይ በሆነ ጉዳይ ነው። እንግዲህ ያው እንደምታውቁት ኢንተርኔቱ ተጫውቶብን ነው። በተቻለኝ ነገ እንግዲህ ያንን ረጅሙን ጋፕ ወይ ኤዲት አድርገውና ቀለል ብሎ ሳይቆራረጥ የምታዩበት ደግማችሁ ለማየት ከፈለጋችሁ ወይ ሌሎች ሪፖስት ማድረገው ይሆናል። በተረፈ አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእመብርሃን ከነ ልጇ ክብር ምስጋና ለእሱ ይሁን። የአብርሃሙ ሥላሴ ናቸው። አሁን እንግዲህ መልካም ቀን ይሁንላችሁ፣ ለእኔም ለእናንተም። በቤታችሁ የአብርሃሙ ሥላሴ ግቡ፣ በእኔም በጸሎታችሁ አስቡኝ። በተረፈ ሰሞኑን እንገናኛለን። የዛሬው መርሃ ግብር በዚሁ ፈጸምኩ። ቸር ቆዩልኝ ወገኖቼ። ቻው ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.